ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን በሰላም ወደ KIWI ቻናል መጣችሁ። ማታውቁኝ ካላችሁ ጽዮን ነኝ። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት አቋሜን ያስተካከለልኝ ወይም ደግሞ አቋሜ እንዲስተካከል የረዱኝ ሁለት በጣም እምወዳቸው ነገሮችን ይዤ መጥቻለሁ። አንደኛም ይሄንን ቪዲዮ እንድሰራ ያነሳሳኝም ነገር በባለፈው በሰራሁት ቪዲዮ ባለፈው ሳምንት በሰራሁት የሻዩ ቪዲዮ ላይ ብዙ ተደጋጋሚ የሆኑ ጥያቄዎች ተጠይቄያለሁ። እዛ ላይ እሱ ምንድነው ብዙ አጥቢዎች ነን የምናጠባ እናቶች ነን ጡት የምናጠባ ሰው ይሄ ነገር ለኛ ይሆናል ወይ ተብዬ በብዛት ተጠይቄያለሁ። ሶ አንደኛ እሱ ነው። ሁለተኛው ጥያቄ ደግሞ ሰውነታችንን ሙሉ ሰውነታችንን መቀነስ አንፈልግም ሆዳችን አካባቢ ጋር ብቻ ነው መቀነስ የምንፈልገው የሚል ጥያቄም ልክ እንደዚህ በተደጋጋሚ ተጠይቄያለሁ። ሶ ለሱ መልስ ይሆናል ብዬ ስላሰብኩ ነው ይሄንን ቪዲዮ ዛሬ የሰራሁት ማለት ነው። ሶ ለኔም የረዱኝ ነገሮች ስለሆኑ በዛ ላይ ደግሞ ለዛ ለጥያቄ መልስ የሚሆኑ ነገሮች ናቸው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ለእናንተም ይረዳል ብዬ ተስፋ አደርጋለሁ። በዚህ በኔ በKIWI ቻናል ላይ ሁሉ ጊዜ ይዤ የምመጣው ለኔ የረዱኝን ወይም ደግሞ ለኔ የጠቀመኝን ነገር ነው ለእናንተም ይረዳል በማለት በማሰብ ይዤ እዚህ ቪዲዮ ላይ ወይም ደግሞ እዚህ ቻናል ላይ ይዤ የምወጣው። የምትወዱት ከሆነና ከወደዳችሁት ይጠቅመናል ብላችሁ የምታስቡ ከሆነ ማድረግ ትችላላችሁ። ልክ እንደዛ ሁሉ ማትፈልጉም ከሆነ መተው ትችላላችሁ። እንደዛ እያልን እየተማማረን ገና ብዙ የምንማማረው ነገር አለ። የጠቀመኝን ብቻ ሳይሆን ይጠቅመኛል ብዬ ያሰብኩት ነገር ያልጠቀመኝን ወይም ደግሞ የጎዳኝንም ነገር ልክ እንደዛው ሁሉ ይዤ ለመምጣት ገና በጣም ብዙ ነገር የምናየው ይኖራል ብዬ ተስፋ አደርጋለሁ። እናንተንም ከናንተም ጋር ልክ እንደዛው ከናንተንም የናንተንም ጥያቄ የናንተንም አስተያየት በማከል ማለት ነው። እናንተም የምትፈልጉት ነገር ካለ ወይም ደግሞ እንዳሳያችሁ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ላይ አስቀምጡልኝ። እንግዲህ እያንዳንዱን በደረጃ ሁሉንም ለማስኬድ እሞክራለሁ ማለት ነው። እንግዲህ የዛሬ ቪዲዮ ሁለት ነገሮች በጣም የምወዳቸው በጣም የረዱኝ አቋሜ የተስተካከለ እንዲሆን ቅርጼ ያማረ እንዲሆን የረዱኝ ሁለት በጣም የምወዳቸው በጣም ማለት ነው የምወዳቸው ነገሮችን ነው ይዤ የመጣሁት። አሁን የመጀመሪያው ምንድነው የሚለውን እናያለን። በአንደኛ ደረጃ በጣም የምወደው በጣም የረዳኝ ብዙ ለውጥ ያየሁበት ነገር ምንድነው? ቦዲ ሼፐር። ይኸውላችሁ እንደዚህ አይነት ቦዲ ሼፐር ስፔሻሊ ሆዴ አካባቢ ዙሪያውን ማየት ትችላላችሁ ምን ያህል እንደለፋ ሁሉ። ምክንያቱም ሁሉ ጊዜ የማደርገው ስለሆነ ማለት ነው። ይኸውላችሁ ይሄንን ይመስላል። እንደገና ደግሞ አጀስተብል እንደዚህ ይሄንን ካደረግን በኋላ በሳይዛችን እንደዚህ አጀስት ማድረጊያ ኤላስቲክ የሆነ አለው እንደዚህ ማለት ነው። ብራንዱ ምን ይላል? KIWI RATA ይላል። ኤኒዌይስ የገዛሁት አማዞን ላይ ነው ኦርደር ያደረኩት። የገዛሁትን ወይም ደግሞ የምጠቀማቸው ነገሮች በሙሉ ከታች ሊንኩ ላይ ከታች አስቀምጥላችኋለሁ። እዛ ታገኛላችሁ ሁሉንም ማለት ነው። ይሄንንም አማዞን ነው ኦርደር ያደረኩት። ሳይዙ ሚዲየም ነው። ሶ ያ ይሄንን ነው የሚመስለው። ከኋላውም ላሳያችሁ። በጣም ለፍቷል። አሁን ሁለተኛ ሶስተኛ በየቦታው ኖርማሊ አለኝ 2-3 ነው ያለኝ፣ ግን በጣም ይሄንን ስለምወደው ነው ይሄንን ያሳየኋችሁ። 2-3 ነው ያለኝ አይነቶቻቸው ማለት ነው። በዚህ መልኩ አለኝ ላሳያችሁ። በዚህ መልኩ አለኝ ይውላችሁ። ይሄ እንደውም አየር ያስገባል ያስወጣል። ይሄንንም ልክ እንደዛው ይሄም አጀስተብል የሆነ ኤላስቲክ ነው። በጣም ቦዲ ሼፐር በጣም እጠቀማለሁ። ጧት ተነስቼ ማለት ነው ጧት ከእንቅልፌ ከተነሳው በኋላ አደርገዋለሁ። እንደገና ደግሞ ልተኛ ስል ማታ ነው ማወልቀው ይሄንን ቦዲ ሼፐር ማለት ነው። ጡት እናጠባለን ያንን ነገር ሻይ መጠቀም አንችልም ላላችሁኝ ይሄ በጣም ይረዳችዋል ብዬ ተስፋ አደርጋለሁ። እንደገና ሆዳችን አካባቢ ብቻ ነው መቀነስ የምንፈልገው
ብላችሁ ለጠየቃችሁኝም ጥያቄ ይሄ በጣም ምርጥ መልስ ይሆናችኋል ብዬ አስባለሁ። ኖርማሊ እኔ ሁለቱንም ልጆቼን ሲ ሴክሽን ነው የወለድኩትና መጨረሻዋንም እንደዛው በሲ ሴክሽን ነው የወለድኩት። በሶስተኛው ቀን ነርሷ ላሳያችሁ ምን ይዛልኝ እንደመጣች ይኸውላችሁ። ይሄንን ማጋት ፋንስ ነው በጣም ረጅም ነው። ይኸውላችሁ ይሄንን ሆስፒታል ነው የተሰጠኝ ማለት ነው። ይሄንን ይዛ መጣች ከወለድኩ በኋላ በሶስተኛው ቀን። ከዛ ምንድነው ስላት እዚህ ሆድሽ አካባቢ መታሰር ማሰሪያ ነው አለችኝ። እንዴ ሆዴ ቁስሌስ እንዴት ይሆናል? ምክንያቱም እኔ ስሰማ ኖርማል የወለደ ሰው ነው እንጂ ማሰር የሚችለው ሆዱን በደንብ ድብነ ተደርጎ ቶሎ ልክ እንደወለደ ኖርማል የወለደ ሰው ቶሎ ሲታሰርለት አውቃለሁ። ግን በሲ ሴክሽን ወይም ደግሞ በሰርጀሪ እንደዚህ የወለደ ሰው አይታሰርም ሲባል ስለሆነ የምሰማው አሁን ይሄንን ስትለኝ በጣም እንዴ ቁስሉስ ታዲያ አልኳት። በጣም ደነገጥኩኝና እንዴ ቁስሉስ ስላት እኮ ዋናው ለሱ ነው። ሆድሽን ወደ ላይ አድርጎ አንደኛ ወደ ውስጥ እንዲገባልሽ ያደርጋል። ሆድሽ ቦታው እንዲመለስ ይረዳሻል አንደኛ። ሁለተኛ ደግሞ ቁስልሽ ላይ ሄዶ እንዴት ነው ከወለድን በኋላ ሆዳችን እንደዚህ የመተኛት ባህሪ አለው አይደለ? ወደ ቁስሉ ላይ እንዳይተኛብሽ ይረዳሻል በማለት ከፍ አድርጎ ይይዝልሻል አንደኛ። ሁለተኛ ሆድሽን ወደ ውስጥ ወደ ቦታ ይመልስልሻል። ሶስተኛ ደግሞ ጀርባሽን ለጀርባሽ በደንብ ሰፖርት ያደርግልሽና ቶሎ ተነስተሽ ዋክ እንድታደርጊ ይረዳሻል ብላ ይሄንን አምጥታ ማለት ነው። ይሄንን አምጥታ ድብን አድርጋ ነው በዚህ ያሰረችኝ። ድብን አድርጋ ጥምጥም አድርጋ ማለት ነው። ከዛ በኋላም አልመለስኩትም። እኔም ወደ ቤት ይዤ መጥቼ እውነትም እዚህ ቤት ውስጥ ይሄንን እያሰርኩኝ ተጠቀምኩበት። በጣም ነው የጠቀመኝ የረዳኝ። ከዛ ከ15 ቀን በኋላ ያው ሲሻለኝ ቁስሉን ደረቅ መጠጥ ነገር ሲልልኝ ቦዲ ሼፐሩ መጠቀም ጀመርኩኝ ማለት ነው። እሱን ጠዋት ተነስቼ አስራለሁ። ከዛ በኋላ ማታ ልተኛ ስል ነው ማወልቀው። ይሄ ቦዲ ሼፐር ልክ የጀመርኩ አካባቢ እውነት ነው ሊያስቸግራችሁ ይችላል። የመጀመሪያችሁ አካባቢ ላይ አዲስ ነገር ምንም ነገር ስትጀምሩት ያስቸግራልና እኔንም 3 ቀን አስቸግሮኝ ነበር። እንዴት ነው ልባችሁ ላይ ሰው የሆነ ነገር ጫን ሲላችሁ መተንፈስ አትችሉ። ያን እንደዛ አይነት ሁሉ ይሰማኝ ነበረ። በጣም እፍን ስላደረገኝ ማለት ነው። ሆዴን ስብስብ አድርጎ ስላፈነኝ። በዛ ላይ ደግሞ የዚህ የቦዲ ሼፐር ጥቅሞቹን ብገልጽላችሁ ፍላት ያደርገዋል ሆዳችንን አንደኛ ማለት ነው። ሁለተኛ ይሄንን ቦዲ ሼፐር ስናስር በፊት እንደምንበላው እሱን ስናስር አንበላም። የሆነ ይዘጋናል። መጠን ገደብ አለው። የሆነ ሰዓት ላይ በቃ አንበላም። አፒታታችንን የመዝጋት ባህሪ አለው በሁለተኛ ደረጃ ማለት ነው። በሶስተኛ ደረጃ ደግሞ ጀርባችንን ስፔሻሊ ወገቤን በጣም ያመኝ ነበርና ይሄንን ሳስር ግን ለወገቤ ልነግራችሁ አልችልም። በጣም ነው የረዳኝ። ጀርባዬን ወገቤን በጣም ያመኝ ነበረ። ለሱ በደንብ ነው የረዳኝ። እኔ ሁሉ ጊዜ የማደርገው ነገር ነው። ጠዋት ተነስቼ አደርጋለሁ። ልተኛ ስል ነው ማውቀው ሰው እንደዛ እያደረኩኝ ይሄንን ቦዲ ሼፐር እጠቀማለሁ። በመቀጠል ደግሞ እዚህ አካባቢ ላይ እዚህ ጀርባዬ እዚህ ጋር የሚታያችሁ ከሆነ የሆነ እንደዚህ ነገር ብጥ ያለ ነገር ነበረብኝ። ላይክ እዚህ ጋር ነው በዳርና በዳር በዚህ ጋር እሱ ነው ይሄ ነው ቦዲ ሼፐሩ ነው ያጣፋልኝ። አሁን እንዴት እንደሚደረግ ላሳያችሁ ማለት ነው። በመጀመሪያ ደረጃ እንደዚህ ነው ይታለ በዚህ በኩል አደርግና መጀመሪያ ይሄንን እስከምችለው ድረስ በደንብ ጠበቅ አድርጌ እንደዚህ አስይዘዋለሁ ማለት ነው። ከዛ በኋላ ይሄንን ላስቲክ ነው ተሳቢ ላስቲክ ነው እንደዚህ ይሳባል። እስከምፈልግበት ድረስ ሳብ አድርጌ እንደዚህ አስይዘዋለሁ ማለት ነው። ይሄኛውንም ልክ እንደዛው ከዛ ይኸውላችሁ ይሄንን
በላዩ ላይ እንግዲህ ይኸውላችሁ ልክ እንደዚህ እንደምታዩት እንደዚህ ነው የሆነው። ይኸውላችሁ ከፊት ለፊት እንዴት ፍላት እንደሚያደርግ ማለት ነው። ከኋላም ደግሞ ላሳያችሁ። እንደዚህ በጎን በኩልም እዩት። ከኋላም ልክ እንደዛው እዩት፣ እንዴት ሼፒ እንደሚያደርግ እዩት። እንግዲህ ይሄንን ነው የሚመስለው። እንደዚህ ነው የሚያደርገው። በጣም 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 ይሄ ሼፓችሁ ወይም ደግሞ ወገባችሁ ሆዳችሁ አካባቢ በደንብ እንዲገባና ፍላት እንዲሆን በደንብ ይረዳል። ለኔ በደንብ ነው በቃ ሆዴ አካባቢ ፍላት እንዲሆንና ይሄ ወገቤ በደንብ እንዲገባ በጣም ረድቶኛል ማለት ነው ይሄ ቦዲ ሼፐር። አማዞን ላይ ታገኙታላችሁ። የትም ኦንላይን ላይ ማንኛውንም አይነት ብራንድ ሊሆን ይችላል ታገኙታላችሁ። በጣም የምወደው ፌቨሪቴ ይሄ ቦዲ ሼፐር ነው እላችኋለሁ። ብዙ አይነት እንደነገርኳችሁ በጣም ብዙ አይነት ቦዲ ሼፐር አለኝ። ይኸውላችሁ እንደዚህ በብሉም ሴም ቲንግ ነው። ይኸውላችሁ በብሉም አለኝ። የትም ቦታ በቃ የትም ሲሄድ ቦዲ ሼፐር ካየሁ አላልፍም፣ እገዛለሁ ማለት ነው። በጣም ስለጠቀመኝ በጣም ስለወደድኩት ስለረዳኝ ማለት ነው። እዚህ ሆዴ አካባቢ ላለው ቆንጆ ቅርጽ የረዳኝ ምንድነው? ይሄ ቦዲ ሼፐር ነው ማለት ነው። ሁለተኛው ደግሞ ይሄ ነው። ጋያም I don't know how to pronounce but GAIAM Restore Posture Corrector Straightening the back and shoulders ይላል። ይሄንን ይመስላል። ቀረብ አድርጌ እንደዚህ ላሳያችሁ። እሱ ደግሞ ይኸውላችሁ እንደዚህ አይነት ነው። ይኸውላችሁ እንደዚህ አይነት ነው። ታይታችሁ ከሆነ ይሄንንም ልክ እንደዛው አማዞን ላይ ነው የገዛሁት ያገኘሁት። ይሄም አንድ ሳይዝ ዋን ሳይዝ ነው ያለው። ይላል ዋን ሳይዝ ነው ያለው። በራሳችሁ ሳይዝ አጀስት የሚደረግ ነው። አጀስተብል አለው። ይኸውላችሁ እዚህ ጋር እንደዚህ አድርገን ይሄንን ስንስበው እንደዚህ በራሳችን ሳይዝ ማጥበብ እንችላለን። ማስፋትም ከፈለግን የዛን ያህል ይሄንን ቦታው ላይ እንደዚህ በራሳችን ሳይዝ ማስተካከል እንደዚህ እንችላለን ማለት ነው። ይኸውላችሁ ይሄ ደግሞ እንዴት እንደሚደረግ መጀመሪያ ላሳያችሁና ከዛ የዚህን ጥቅም ደግሞ እነግራችኋለሁ ማለት ነው። በመጀመሪያ በዚህ በኩል ይኸውላችሁ እንደዚህ ይሄንን ምን አደርጋለሁ የሚታያችሁ ከሆነ እንደዚህ አደርጋለሁ። ይሄው እንደዚህ መጀመሪያ እንደዚህ አስገባዋለሁ። ይኸውላችሁ የሚታያችሁ ከሆነ ከኋላ በደንብ ካስገባው በኋላ ይሄ ከታች ነው የሚሆነው። እዚህ ጋርም አጀስተብል አለው እንደምትፈልጉት በራሳችሁ መጠን ማለት ነው። ማጥበብም ማስፋትም ትችላላችሁ እዚህ ጋርም ያለው ጋር ማለት ነው። ይሄኛውንም ልክ እንደዚሁ አሁን ለኔ ትንሽ እንደዚህ ሰፍቶኛል። ይሄው እንደምታዩት ትንሽ ሰፍቶኛል። እሱን በደንብ ጠበብ ለማድረግ ምን አደርጋለሁ እዚህ ጋር እንደዚህ ፀጉሬን እንዳልነጨኝ በቃ ይኸውላችሁ አሁን በደንብ አድርጎ ነው በቃ ቀና ያደረገኝ። ትከሻዬን በደንብ ቀና አድርጎታል። ይሄንን እዚህ ውስጥ የሚታያችሁ ከሆነ ይሄንን እዚህ ውስጥ እንደዚህ ይገባል። ይሄንን ከልብስ በላይም ከልብስ ውስጥ መጠቀም ትችላላችሁ። በጣም የጠቀመኝ ነገር አንድ ይሄ ነው። ይሄ
ለጀርባችን ራሱ ለጀርባችን ቀጥ እንዲል እንደዚህ ባለን ቁጥር እየጎበጠንና አጥንታችን እየጎበጠ ነው የሚሄደው። ይሄ ቀና ያደርግና ምንም አይነት ስራ ይሄንንም ቤት ውስጥ እንደዚህ ስሰራ ምን ስል በደንብ ነው ማደርገው። ወክስ አደርገዋለሁ ቀና በደንብ በቃ እንደዚህ ልበል ብዬ ስራ ስሰራ ራሱ እንደዚህ ስል አያችሁት አይደለ ምን ያህል ትከሻዬን ወደ ኋላ እንደዚህ ገፋ እንደሚያደርገኝ እንደዛ ያደርገኛል። ይሄም በጣም የምወደው የፖስቸር ኮሬክተር ነው። እዚህ ትከሻዬ አካባቢ እንደዚህ ቀና እንዳደርግ ይረዳኛል። ይኸውላችሁ እንደምታዩት ይሄንን ይመስላል። እንግዲህ እንደዚህ የሚወልቀውም ልክ እንደዚህ ነው። እዚህ ጋርም አጀስተብል የሆነ ነገር ነው ያላችሁ። እዚህ ጋር እንደዚህ ፈቱና እዚህ ጋር ማርዘም ወይም ደግሞ እንደዚህ ማሳጠር በምትፈልጉት አይነት ሳይዝ ማሳጠር ማርዘም ትችላላችሁ። ለኛም ለሴቶችም ትከሻ ስፔሻሊ ትከሻችን ድክም ረጅም ሰዓት ጎንበስ ብሎን ስለሆነ የምንሰራው እንደዚህ የማለት ባህሪ እናመጣለን። ይሄንን አድርገን ከሆነ ግን የምንሰራው ሁሉ ጊዜ ትከሻችን ቀና ይላል። ለምን ለብሰው አለባበስም ሆነ ለአቋማችን ያማረ እንዲሆን ይረዳናል ማለት ነው። እንግዲህ የዛሬ ቪዲዮ ወይም ደግሞ ፕሮግራም ይሄንን ይመስላል። እነዚህን ሁለት በጣም እምወዳቸው አቋሜን በደንብ እንዲስተካከል ያደረጉልኝ እነዚህ ሁለት ነገሮች ናቸው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቪዲዮ ለሌላም ሰው ይጠቅማል ብላችሁ የምታስቡ ከሆነ ለጓደኛ ለቤተሰብ ሼር ማድረግ ትችላላችሁ። ቪዲዮዬን ስላያችሁልኝ ከልብ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።